እኔና የልጅ አባት ወይም ባለቤቴ የተዋወቅነው ፌስቡክ ላይ ነው። ሪል ህይወት እንደሚፈልግ በቃ ትዳር ውስጥ መግባት እውነተኛ ሴት ካገኘ ትዳር ውስጥ መግባት እንደሚፈልግ ወስኝ የምር የምትወጂኝ ከሆነ ወስኝ ተባልኩኝ ማለት ነው። ወስኝና ትዳር ውስጥ እንድንገባ ቶሎ እዚህ አምጥቼሽ አብረን እንድንኖር። ከዛ ከሁለት ወር ምናምን በኋላ በቃ ናፈቅሽኝ፣ ስራ መስራትም አልቻልኩኝ፣ መምጣት አለብኝ ማለት የሚጠያየቁ ነገሮች ተያይቀል ይሄ ኬተሪንግ ብዙ ነገር ኪራይ፣ ዲኮር፣ ልብስ ተያይቀል። ከጊዜያቶች በኋላ ፎቶ ፖስት ተደርጓል። አሁን በትክክል ልትመልሽልኝ የምፈልገው እሺ፣ አሜሪካን ሀገር መሄድ በጣም ጉጉቱ ነበርሽ? ሰላም ጤና ይስጥልን። የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ፣ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ወደ እናንተ ወደ ተከበራችሁ ተመልካቾች እንደምናደርስ ይታወቃል። ዛሬም በአንድ ታሪክ ተገናኝተናል። ከሀገር አሜሪካ የጀመርኩት የፍቅር ግንኙነት መጨረሻውን ልንገራችሁ ትላለች የዛሬ ተረኛ ባለ ታሪካችን። ምን ሆና ነው ምን ተፈጥሮ ነው የሚለውን ደግሞ ከራሷ አንደበት እንድትከታተሉት ጋብዛችኋለሁ። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደግሞ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟችኋል። እኔ አለምሰገድ ታደሰ ነኝ። አብራችሁን ቆዩ። በኮሪደር ልማቷ እያሸበረቀች ባለችው በለቡ መብራት በ65395 ካሬ ላይ ባረፈው በዲኤምሲ ሪል ስቴት ውብ መንደር ውስጥ ዳያስፖራ ቁጥር 1ን ጨርሰን ዳያስፖራ ቁጥር 2ን እየሸጥን መሆኑ ይታወቃል። ሆኖም በውድ ደንበኞቻችን ጥያቄ መሰረት ግንባታቸው 50% በደረሱ ብሎኮቻችን ላይ ለጥቂት ደንበኞች በካሬ ከ78000 ብር ጀምሮ በ10% ቅድመ ክፍያ ከ60% የባንክ ብድር አማራጭ ጋር ለተከታታይ 5 ቀናት እየሸጥን እንገኛለን። ፈጥነው ይመዝገቡና ከጥቂቶቹ አንዱ ይሁኑ። ለመመዝገብ ከታች ያለው ስልክ ይጠቀሙ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። እንኳን ደህና መጣሽ። እንኳን ደህና ቆይ። እንዴት ነሽ? እግዚአብሔር ይመስገን ሁሉ ሰላም አለን። በጣም አመሰግናለሁ ስለመጣሽ፣ ታሪክሽን ስለምታካፊን በተመልካቾች ስም ከልብ አመሰግናለሁ። እሺ፣ እኔም አመሰግናለሁ። ማን ልበል? እንተዋወቅ፣ በትውውቅ እንጀምር። ኦኬ፣ እሺ። ስሜ ፍቅርተ ሀብታሙ ይባላል። የመጣሁት ከዚሁ ከአዲስ አበባ ነው። የአንድ ቆንጆ የወንድ ልጅ እናት ነኝ። እንደውም በዋናነት ወደዚህ የሚያመጣሽ አክቹዋሊ የዚህ የቆንጆ ልጅሽ ጉዳይ ነው። እስኪ ትንሽ መጀመሪያ ስለ ፍቅር ተነገሪኝ። እስኪ ስለ ልጅነትሽ፣ ስለ ቤተሰቦች፣ ስለ አስተዳደግሽ ንገሪኝ። ከዛ አልጀምር። ያው ጥሩ የልጅነት ጊዜዎችን አሳልፌያለሁ። ያው ቤተሰቦቼ ከእናትና ከአባቴ ጋር ነው ያደግኩት። ጥሩ አድርገው ያሳድገውኛል። ሶስተኛ ልጅ ጥሩ አድርገው ያሳድገውኛል ብዬ አስባለሁኝና ሌላ እንግዲህ በዋናነት እንግዲህ ቅድም እንዳልሽው የመጣሽበት ጉዳይ በእርግጥ ከልጅ ጋር የተያያዘ ቢሆንም ስለ ፍቅር ህይወትሽ እስኪ ንገሪኝ። ኦኬ፣ እኔና የልጅ አባት ወይም ባለቤቴ የተዋወቅነው ፌስቡክ ላይ ነው እና ያው ወደ 3 አመት ምናምን ኖርማል ሪሌሽንሺፕ ሳንገባ አሁንም ሰዎች በፌስቡክ ይተዋወቃሉ ማለት አለ። ኦኬ። እና እናውራ ነበረ ይሄ ሞር ዲፕ ሳንገባ ማለት ነው። ከዛ ያው ከ3 አመት ምናምን በኋላ እንዳልኩ በደንብ አናወራም ምናምን ላይክ እንዴት ነሽ ምናምን እንደዚህ አይነት ነገሮችን ነውና እዚህ መጥቶ ነበር አጋጣሚ። ከዛ ያው እንገናኝ ምናምን የሚል ነገር መጣ። ተማሪ ነበርሽ ያኔ ወይስ ስራ ላይ? ተማሪ ነበርኩኝ። መቼ ነበር እስቲ አስታውሽኝ ጊዜው? ያው ኦልሞስት ከ4 አመት በፊት። ከዛሬ 4 አመት በፊት እና እንገናኝ ምናምን ፌስቡክ ላይ። እስቲ እኔ አሁን በጣም ማወቅ እፈልጋለሁ። ኦኬ፣ እንትን አለ ምንድነው ፌስቡክ አሁን ፍሬንዶች አሉን አይደል? ጓደኞች ምናምን። ከዛ ደግሞ ሰርች አድርጎ አሁን ብዙ ሰው አብሮት ያደገውን ሰው ምናምን ያገኛሉ። ሰዎች ሰርች አድርገው ጓደኛ ሲሆኑ ምናምን አያሉ፣ በተለይ ከሀገር ውጭ ያሉትን ነገሮች። እና በምን አጋጣሚ ተዋወቅሽ አንቺ ከሱ ጋር ፌስቡክ ላይ? ያው አድ አድርጎኝ ያው ፍሬንድ ሪኩዌስት ልኮልሽ ላክ ኮንፈርም አድርጌ ከዛ ግን አናወራም ምልክ ይሄ ከአንዳንድ ሰው ጋር ቶሎ ታወራለህ እና ከሱ ጋር ብዙም አላወራም ነበረ። ፎቶሽ ነበር አንቺ ፌስቡክ ላይ? የሱም ነበር። የራሱ ነበር? እሺ። አንዳንዴ አለ አይደል
ጽፎልኝ ምናምን ኢቭን አልመልስም ነበረ ምናምን እና ኩራተኛ ምናምን ነበር የሚለኝ እና እዚህ መጥቶ ከ3 ዓመት ምናምን በኋላ እዚህ መጥቶ ላግኝሽ ምናምን አለኝ። ወደ 3 ምናምን ካንሰል አደረኩኝ አላቅም ለምን እንደሆነ እና ከዛ የሆነ ሰዓት ላይ እሺ ብዬ አገኘሁት ማለት ነው። ከዛ በፊት ግን ፌስቡክ ላይ ምንም የረባ ወሬ የላችሁም? የለም አይደል? ጠፋሽ ኩራተኛ ምናምን ነው። እሺ በአካል ስታገኙ እዛ ፌስቡክ ላይ ያለው ሰውዬና እሱ አንድ ናቸው አይደሉ? ማለት የምርሽን ነው? እስኪ ንገሪኝ። እውነት ሲሄድ ራሱ ይሄ በቃ አንዳንድ ሰውን አይተክ ምናምን ደስ ይልሃል ምናምን ማለት እኔ እንጃ ውስጤ እንትን አልነበረ። ከዛ ግን ሳገኘው ጭራሽ የተለየ ሰው ነው። በጣም ደስ የሚል ሰው ምናምን ለሰው ሪስፔክት ያለው ሰው ነው ምናምንና ደስ አለኝ። እዛ በቃ አወራን ምናምን ኖርማል እና ከ3 ቀን በኋላ ምናምን ይመለስ ነበረ። ያው ስላለው ነገር ምናምን ነገረኝ፣ ስለ ፍቅር ህይወቱ ምን አለሽ? ያው እንደተጎዳ ምናምን ስለዛ ነገረኝ ምናምንና አዎ አሳዘነኝ እና ያው ሪል ነገር እንደሚፈልግ እውነተኛ ህይወት ይሄ በዴቲንግ ምናምን ጊዜ ማጥፋት እንደማይፈልግ ምናምን ነገረኝና ከዛ ያው እኔ ያው ጥያቄው ቀርቧል። ግን ጥያቄው ቀርቧል ማለት ፍቅረኛ እንድሆን ማለት ነው። ኦኬ ፍቅረኛ እንድንሆን ግን ያው እስኪ ምናምን አልኩኝ ማለት ነው። ከዛ ተመለሰ ከ3 ቀን በኋላ። እስኪ ላስብበታልሽ? በድሮ ጊዜ እስኪ ላስብ ካለች ያው ቀሺ ነው ይባል ነበር። እንግዲህ ይባል ነበር። ያው እንዳልኩ ጥሩ ነገር ታየኝ ሳገኝ። ምን ታየሽ ማለት አሁን በአንድ ቀን ያገኘሽው? አዎ ከነበረው ማለት የሆነ አይቼ። ምን ያህል ሰዓት አወራችሁ? ምን ያህል ሰዓት አወራችሁ ቆያችሁ? ምናምን እንደዚህ በ2 ሰዓት ውስጥ ግልጥ አለልሽ ማለት ራሱን የሆነ ፐርሰንት ግልጽ አደረገልኝ። ለዛ እና አንቺ በዛ ሰዓት የፍቅር ህይወት አልነበረሽም? አልነበረኝ። ያው ተማሪ ነበርኩ፣ የኮሌጅ ተማሪ አካውንቲንግ ኦልሞስት ልጨርስ 1 አመት ነበር የቀረኝ፣ መጨረሻ አመት ላይ ነበር። ኦኬ ከዛ ያው ተመለሰ። ከዛ ከሄደ በኋላ በጣም ማውራት ጀመር፣ በቪዲዮ ኮልም ኖርማልም በጣም ማውራት ጀመርንና ያው እሱ በጣም እንደሚወደኝ ምናምን ነው የሚነግረኝ። ከዛ ያው እኔም ወደድኩት። ከዛ በዛ ሁኔታ እየቀጠለ ያለ ከ5 ወር 6 ወር በኋላ ተመልሶ መጣ። ከመምጣቱ በፊት ግን ያው ብዙ አውራን ማለት ሪል ህይወት እንደሚፈልግ በቃ ትዳር ውስጥ መግባት፣ እውነተኛ ሴት ካገኘ ትዳር ውስጥ መግባት እንደሚፈልግ እንደዛ አይነት ነገሮችን የእድሜ ልዩነት የምናምን አለ በደንብ አላችሁ? እሱ ይበልጠኛል በደንብ። ኦኬ እና ምን ያህል አመት ይበልጥሽ? ያው እንድንማርበት ስለማይደብር ችግር የለውም። እኔ በሰዓቱ 20 አመቴ ነበር እና ኦልሞስት 37 38 የሚበልጥሽ አመቱ ነው እሱ። እንደዛ ነው ማቀው ማለት ነው ምታቂው ማቀው እና በቃ ማለት እድሜ ይወስነዋል እያልኩ አይደለም። ኖ ልክ ነህ፣ አይወስነውም። እና ያው ሪል ነገር እንዲኖረን በጣም ፑሽ ማድረግ ጀመረ እሱ። ያው እኔ ልጅ ነኝ፣ ተማሪ ነኝ። ያን ያህል ማለት የሆነ እድሜ ያለው አይደለ? ለትዳርም ለልጅ መውለድም ማቹርድ የሚሆንበት እድሜ ያለ፣ እዛ እድሜ ላይ አልነበርኩም። ሴቶች 23 24 25 26 አካባቢ ይላሉ። አዎ ግን ያስፈራል እውነት። አስበህበት ይሄ በደንብ እንትን ብለህ ካልገባ ያስፈራል። እና ያው በደንብ አወራን እና የሆነ ሰዓት ላይ በቃ ወስኝ የምር የምትወጂኝ ከሆነ ወስኝ ተባልኩኝ ማለት ነው። ወስኝና ትዳር ውስጥ እንድንገባ ቶሎ እዚህ አምጥቼሽ አብረን እንድንኖር ልጆች እንድንወልድ ሲል ያው እኔ ልጅ ያስፈራል ምናምን ማለት ጀመርኩኝ። ከዛ ችግር የለውም ልጅ አለመውለድም ቶሎ እንችላለን እሺ አልኩኝ። ከዛ በቃ ላንቺ ብዬ ነው የምመጣው አለኝ። ከዛ መጣ በ6 ወሩ በ5 ወሩ እንደዚህ መጣ።
እኔ ማስተዋወቅሽ እናትና አባት የለው አርፈዋልና የቅርብ አክስት አለች በጣም መወዳት እንደ እናቴም እንደ አባቴ እሷ ጋር ነው የምወስድሽ እሷን ነው ማስተዋወቅሽ መጀመሪያ ላይ ከዛ የመጣ ቀን ሄድን እሷ ጋር ማለት ነው የበዓል ቀን ነበረ መስቀል ነበረ መስከረም ላይና ሄድን በጣም ብዙ ፋሚሊዎች ናቸው ያሉት እዛ በጣም ደስ ይላሉ በቃ ተንከባከቡኝ አከበሩኝ ምናምን እና ያው በዛ ሁኔታ ቀጠለ ማለት ነው የመጣው ትዳር ልናደርግ ሰርግ ልንደግስ ቤት ምናምን ሽምግልና ሊላክ እንደዛ ነው እና ከሳምንት በኋላ ምናምን ሌላ አዲስ ነገር ተፈጠረ ምን ተፈጠረ ከወንድሙ ጋር ትልቅ ጸብ ውስጥ ገቡ ቤት እዚህ ነበረውና ውክልና ሰጥቶት ነበር ለወንድሙ እና ያንን ቤቱን ሸጦበታል ከዛ በዛ ምክንያት የኛ ነገር ወደ ጎን ሆነ ማለት ነው በዛ ኬስ እሱ ተጠመደ ከዛ ግንኙነት ውስጥ ገብታችሁ ነበር በዚህ በ5 ቀን አዎ እና በቃ ማለት ነገሮች እየጨመሩ ሄዱ እና ጭራሽ እስከ ማስፈራራት እሱ ወንድሙ ማለት ነው ያኛው እስከ ማስፈራራት ይገለኛል ብሎ እስከ መፍራት ድረስ ደረሰ እና ነስር ጠጭ እና ያው ነገሮች በዛ ሁኔታ ቀጠሉ አንድ ወር ምናምን አለፈ በዛ ሁኔታ ከዛ የሆነ ሰዓት ላይ በቃ ሩም መተዋዩኝ ሩም መጡ ሰዎች ላከብኝ መንገድ ላይ ሲከታተሉኝ አሉ ምናምን እንደዚህ አይነት ነገሮች እና ለሱ ማሰብ መፍራት ጀመርኩኝ ማለት ነው ከዛ በቃ አንቺንም የሆነ ነገር ያደርጉሻል ከኔ ጋር ካዩሽ ምናምን እንደዚህ ነገሮች እና አልፈራም ነበር በሰዓቱ ለሱ ነበር ሞር ማስበው ምናምን እና ከዛ በዛ ሁኔታ እየቀጠለ በቃ ሩም እንቀይር አለና በኔ መታወቂያ ሌላ ሆቴል ያዘ ማለት ነው በሱ ስም ከተያዘ ያው ያቁኛል ብሎ ስለሚፈራ ማለት ነው ከዛ ቀስ እያለ ወንድምም ጓደኛም ሁሉም እህትም ሁሉም በቃ ራቁት ማለት ነው ብቻውን ቀረ ከዛ በዛ ሁላ ውስጥ እኔ ነበርኩኝ ምን ያህል ጊዜ ቆየሲ 3 ወር ቆይቷል እና በቃ ለህይወቱ እየሰጋ ምናምን ከዛ በዛ ሁላ ውስጥ የሚፈልገው የነበረው በቃ ሪል ህይወት ስጪኝ ልጅ መውለድ ፈልጋለሁ በሰዓት ከዚህ ሽምግልናው ቀረ ከዚህ ስቃይ እንትን የሚለኝ ቤተሰቦችሽን ሳስተዋወቅሽ አላስተዋወቅኩት ያው በራሱ ጉዳይ ላይ ነበር የነበረው እሱ የዚህ ወንድሙ የቤቱ ምናምን ጉዳይ በራሱ ጉዳይ ላይ ነበር ነው በቃ ከዛ ልጅ ፈልጋለሁ እኔ ደግሞ ማንም እንደዛ አይጠብቀኝም ቤተሰብ ምናምን ማለት ነው እና አይሆንም ማለት ጀመርኩ ከዛ በቃ ትውጂኝም ሁላ ያለቅሳል በወንድሙ ጉዳይ ምናምን ሲያለቅስ አብሬ ቁጭ ብዬ ያለቅሳለሁ እና በቃ የምርም አትወጂኝም ማለት ነው ምናምን እንደዚህ ነገሮች ሲቀጥሉ አይ እንደዛ አይደለም አትሊስት በቃ ሰርጉ ምንም ቢቀር አትሊስት ህጋዊ መሆን አለበት እሱን ስል ደግሞ ፕሮሰስ የምናደርገው በፊያንሴ ነው ቶሎ ፕሮሰሱ እንዲያልቅ በፊያንሴ ነው ፕሮሰስ መደረግ ያለበት ከተጋባል በሜሪድ ነው የሚሆነው 4 ዓመት 5 ዓመት ከዛም በላይ ሊፈጅ ይችላል እና እኔ ያን ሁላ ጊዜ ብቻዬን መሆን አልፈልግም ማለት ነው በጣም ፈራው በጣም ያስፈራል ከዛ በቃ ራሱን እያጣመጣ ከዛ ሲስተር እህቴና ማከርኳት ታላቅ እህቴን በጭራሽ አይሆንም ማለች ምክንያቱም እዚህ ጋር ቤተሰብ አለ ክላስ የዛን ሰዓት ጨርሼ ነበር ግን ያው ብዙ ይጠበቅብኛል ገና መስራት መማር ራሴን መለወጥ ሞር እና ያ ነገር አለ እንዴት እንደዚህ ታስበያለሽ ምናምን አለች
ሳሺ ብዬ ደግሞ እሱ ጋር ሲሄድ ሌላ ነገር ነው ያለው። እወደዋለሁ እና በቃ ብዙ ነገር ራሴን ላጥፋ ምናምን የሚል ነገር ሁላ አለ እና ያው አሳዘነኝ ምናምን ነገር ችግር የለውም በቃ ቀጣዩ ነገር ሽምግልና ልካለሁ ምናምን ያለ መጣ ማለት ነው። ሽምግልና ልካለሁ ችግር እርጉዝ ሆነሽም ፕሮሰስ ተደርጎ ቶሎ መሄድ ትችያለሽ። በቃ ፋይናሊ ወሰንኩሽ አልኩኝ። ከዛ አረገዝኩኝ። ፕላስ እኔ ህይወት ከሰጠሽኝ ሁሉንም ነገር ትወዋለሁ። ገባህ? እዚህ ጋር ያለው ነገር እሱን ሞር ወደ ማጥፋት እየሄደ ነው የተፈጠረው ችግር ማለት ነው። እሱን ራሱን እያሳጣው ነው። ከዛ ያ ነገር እንዲሆን አልፈልግም፣ እሱን ማጣት አልፈልግም እና ወሰንኩኝ። በራሴ ላይ ሪስክ ወስጄ አረገዝኩኝ። ከዛ እውነትም ሲያቅ በጣም ደስ አለ። በጣም ቼክ አረግን ምናምን ከዛ ተመልሶ ሄደ ማለት ነው። ከዛ ካረገዝኩኝ በኋላ ካወቀ በኋላ ማንንም አላገኝ። በቃ ከኔና ከኔ ብቻ ነበረ ጊዜው የነበረው። ከዛ ተመልሶ ሄደ። ከዛ እዛ ከሄደም በኋላ በቃ አለኝ ብዙ ንብረት ነው እዚህ እንትን የተጭበረበረው እንደነገረኝ ከሆነ እንደሰማሁት እንደነገረኝ ከሆነ ብዙ ነገር ነው የሰማሁት። ያው ለሰውም ሲያወራ ምናምን ብዙ ነገር እንትን ብያለሁና አምኖ ብዙ ነገር ተከርቷል። እና በቃ እኔ ችግር የለውም ከዜሮ እነሳለሁ ላንቺና ለሚወለደው ልጄ ስል ጠንክሬ ከዚህ በኋላ አዲስ ህይወት ነው የምመሰረተው አለ። ከዛ ያው ስራ ምናምን ጀመረ። በደንብ እናወራለን። ከዛ ከ2 ወር ምናምን በኋላ በቃ ናፈቅሽኝ፣ ስራ መስራትም አልቻልኩኝም፣ መምጣት አለብኝ አለ ማለት ነው። ከዛ በቃ መጣ። ባንዴ ነው ወስኖ በቃ ቶሎ ይመጣ ማለት ነው። እና መጣ። ከዛ እንትን ሄድን፣ ባህር ዳር ሄድን ምናምን ቆይተን ለ15 ቀን ነው የመጣው። 13 ቀን ቆይቶ ሄደ ማለት ነው። 13 ቀን ቆያችሁ አብራችሁ? 13 ቀን እንዴት እንደሆንሽልሽ ብሎ ነው የመጣው። ከዛ በቃ ተመልሶ ሄደ። ከዛ በኋላ ያው በደንብ እናወራለን ምናምን። ከዛ የሽምግልናው ጉዳይ እንትን እያለ መጣ። ጊዜ ሆዴም ቤተሰብ ያው ብትሸፍንም ምናምን የሆነ ሰዓት ላይ እንትን እያለ ይመጣልና በቃ ሽምግልና አሁን መላክ አለበት ተባባልን፣ አወራን። ከዛ 6 ወር ምናምን ሲሆነኝ ሽምግልና ተላከ ማለት ነው። እዛ ያው ቤተሰብ አወቀ ምናምን። ኢቭን መጀመሪያ ሽምግልና እንደሆነ ነበር የሚያውቁት። እዛ ማርገዜን ምናምን ሲሰሙ በጣም አዘኑ። በጣም ከሚባለው በላይ አይጠብቁም ከኔ። እና ያው ግን ቤተሰብ ነው፣ ምንም ቢሆን አክሴፕት ያደርጋል። ተቀበሉ። እዛ ሽምግልናው አለፈ። ከዛ ቤት ተከራየሁኝ ማለት ነው ከሽምግልናው በኋላ። ከዛ ቤት ተከራይቼ እቃ ብቻዬን ነው ያሟላሁት። ከባድ ነው፣ እርጉዝ ሆኜ 7 ወር ሆነኛ። እኔ ደግሞ ትንሽ ይከብድ ነበር፣ ሙሉ የቤት እቃ ማሟላት ይከብዳል አዲስ ቤት ሲሆን። እና የዛ ሰዓት ምን አለኝ ቺፕ ነገር ግዣል፣ ርካሽ ነገር እና እኔ ስመጣ ቆንጆ ነገር እንገዛለን፣ ለጊዜው የሚሆን ነገር ግዣለኝ ማለት ነው። ከዛ ገዛዛሁኝ፣ አስተካከልኩኝ ብቻዬን። ኢቭን የዛ ሰዓት ደከመሽ እንደዚህ ሆንሽ ምንም በቃ የማይደውልበት ጊዜም ይኖራል ምናምን። ከዛ ወዲያው ደግሞ ስልኬ ጠፋ፣ ስልኬን ተሰረኩኝ። ከዛ ያው የምናወራው በሲስተር ስልክ ነው። እሷ ስትኖር ስራ ስትሆን ምናምን አናወራም ማለት ነው። እንዴት እንደሆንኩኝ ምን ልሁን ምንም የሚያውቀው ታሪክ 3 ቀን ምናምን ሳናወራ ልንቆይ እንችላለን። ከዛ ያው ተሰረኩኝ ስለው ስልክ ገዝቼ አስቀምጬልሻለሁ፣ ሰው ሳገኝ እልክልሻለሁ። ከዛ በቃ መጠበቅ ጀመርኩኝ። 9 ወር ሲሆነኝ እንደሚመጣ ነው የማውቀው። 9 ወር ሲሆነሽ መጥቼ ቤቢ ሻወር አክብረን ከዛ አብሬሽ ሆኜ ነው የምትወልጂው። ከዛ በቃ
መጠበቅ ጀመርኩኝ። ስልክ አልነበረኝም በምንም ያው ሲስተር ከሌለች አናወራም ነበረ። የሆነ ነገር በሆነ እንኳን የምደውልበት ስልክ አልነበረኝም ቤት ውስጥ ብቻዬን ስውል ምናምን ማለት ነው። እና ያው ጊዜያቶች እየገፉ መውለጃ የቀረበ ማለት ነው። መውለጃ ሲደርስ መምጣት አልችልም ማለት ለምን ወይ ለክርስትናው አልቆይም እንደዛ ካልሆነ አሁን ከመጣሁ ለአንድ ወር ነው የምቆየው፣ ለክርስትናው አልቆይም ምረጪ ለክርስትና ብትመጣ ይሻላል አልኩኝ ማለት ነው። ምክንያቱም ብዙ ነገር ተነጋግረናል። ቤተሰብ ለቤተሰብ አልተዋወቀም፣ ፕሮግራም አልተዘጋጀም። ስለዚህ ለክርስትና እናስተዋውቃለን፣ ፕሮግራም እናዘጋጃለን ተባብለን ማለት ነው። በቃ ለክርስትና ብዬ መረጥኩኝ። ከዛ እሺ ያለ ያው መውለጃ የቀረበ ወለድኩኝ። በሰርጀሪ ነው የወለድኩት። በጣም ከባድ ነበረ። ባል ከጎን ሲኖርና ሳይኖር ሲቀር በጣም የተለያየ ነው። ብዙ የሚሸፍነው ነገር አለ። እናትና እህቴ ነበሩ፣ ግን ያው ሁሉም የራሱ ቦታ አለ። እሱ የሚሸፍንልኝ እነሱ አይሸፍኑም፣ እነሱ የሚሸፍኑትን እሱ አይሸፍንም። እና ያው ከባድ ነበር ለኔ በጣም። እና ያው የወለድኩኝ ቀን እጄ ላይ ብር አልነበረኝ እና ቴክስት አደረኩለት ብር አልቆብኛል የለኝም እና ላክልኝ ብዬ ማለት ነው። ከዛ በማግስቱ ላክልኝ ማለት ነው። ከሆስፒታል ሳልወጣ ሲልክ የላከው 20 ሺህ ብር ነበር። ለልጁ ምንም የላከው ነገር የለም። ምንም ልብስ ብዙ ነገር ያስፈልጋል። አዲስ ልጅ ሲወለድ ለሆስፒታል አንዳንድ የቀሩ የሚከፋፈል፣ በእርግጥ ዋናውን ብር ከፍያለሁ፣ ግን አንዳንድ የሚቀሩ ነገሮች አሉ። ቤት ውስጥ ሲገባ የሚያስፈልጉ ነገሮች አሉ እና እንደዛ ሲልክ በጣም አዘንኩ። ብዙ ነገር ያስፈልጋል ቤት ውስጥና እዛው ሆስፒታል ማልቀስ ጀመርኩ ማለት ነው። ከዛ እናቴ ምን ሆነሽ ነው ስትለኝ ራስ ምታቱ የማደንዘዣው ራስ ምታት ነው እያስለቀሰኛል ብዬ ዋሸኋት። ያው ታውቃለች የሆነ ነገር ገብቷታል፣ እናት አይደለች። አይዞሽ ተረጋጊ። አሁን ላይ አልፏል፣ ግን በሰዓቱ እንደዚህ ነው ያለፈን ነገር ሳናክመው ስናልፍ ነው ስሜቱ በሰዓቱ ያሳመመህ ነገር ያው ስታነሳው ድጋሚ አይቀርም እና ወደ ቤቴ ተገባሁ። ልጄን ይዤ ወንድ ልጅ ወለድሽ። ወንድ ልጅ ተረጋጊ። እሺ አሁን ደህና ትሆኛለሽ ከዚህ በኋላ። እሺ ባለሙያም ስለምታገኝ ጤነኛ ወንድ ልጅ እግዚአብሔር ሰጠኝና ያው እሱ ነገር ደስ ይላል። የወለድሽ ጊዜ አወራችሁ? አዎ ቪዲዮ ኮል አየው ልጁን ሆስፒታል። ምክንያቱም የመጀመሪያ እንግዲህ እርጉዝ ስትጸንሺ እዚሁ ነበር እና በጣም ደስተኛ ሆኗል አልሽኝ። አስመርምራችሁ ቼክ አድርጋችሁ በጣም የሚፈልገው ነገር ደጋግመሽ ብለሽኛል። እንግዲህ ህይወት ስጪኝ ይለኛል። ህይወት ስጪኝ እንግዲህ ልጅ በልጅ የሚገለጽ ነው የእሱ ህይወት ስጪኝ ጥያቄ አይ ቲንክ ይመስለኛል። በልጅ በቃ በትዳርም ነበር። እሺ ከዛ ወደ ደስተኛ ሆነ። ልጁን ሲያይ ደስተኛ ሆነ፣ ግን እንደ ድሮ አይደል። የሆነ እየተቀየረ መጣ። አደርጋለሁ እንደዚህ አደርጋለሁ እንዲያደርጋለሁ ያለውን ነገር አንዱንም አያደርግ። እኔ ኢቭን ማራት ይኖርብኝ አይኖርብኝ አላውቅም። አራስ ቤት በግራሱ ያረደልኝ አባቴ እሱ አይደለም። እና በቃ ማስበው የነበረው ለሱ የነበረኝ ፊሊንግ ሁሉም ነገር ፖዚቲቭ ስለነበረ በቃ ሳይኖረው ነው ወይ በቃ ለነጋችን
ነበር የምለው። እሺ ከዛ ምን ተፈጠረ? ለክርስትናው መጣ። ክርስትና መረጥሽ እንግዲህ? መቼ ልምጣ ሲልሽ? ያው ግዴታ ነው፣ ቤተሰብ ሊያውቀው ይገባል። ሽምግልና ቢልክ ያው የእሱም ቤተሰብ የኔም ቤተሰብ መታወቅ አለበት። ከዛ ያው እየደረሰ መጣ። ከክርስትናው በፊት ለልጁ የሚያስፈልግ አንዳንድ ልብስና ለእኔም ስልክ ላከ ማለት ነው። ከዛ ስልኩ ሲመጣ ገዝቻለሁ ምናምን ያለኝ ስልክ አለ። የልጁን የድሮ ስልክ ነበር የላከኝ። የልጁን ልጅ አለችው። ታውቂ ነበር? አዎ በፊት ታውቅ ነበር። ያው መጀመሪያ አልነገርሽኝም ብዬ ነው። እሺ ኦኬ። መጀመሪያ ያው አልነገረኝም። ደርሶ ከሄደ ወዲያ ማለት ነው። አንድ ቀን ተገናኘን ካልኩ ወዲያ አልነገረኝም። ያው ማውራት ከጀመርን በኋላ ማለት ነው። ከዛ ፎቶ አየሁኝ ፌስቡክ ላይ ገብቼ የድሮ ስቶሪዎች ምናምን ሳይ አገኘሁኝ ፎቶና ያው ልጁ እንደሆነች ምናምን ኮሜንት ላይ ምናምን አየሁኝና ለምንድን ነው ልጅ እንዳለ ያልነገርከኝ አልኩት። በዚህ ሰዓት አልጸነሽም? ምን አላልሽ? ከዛ አይ ካንቺ ጋር ምንም አያገናኛትም ብዬ ነው። እንዴት ነው ማያገናኛት? ልጅ ናት። ምን ማለት ነው? እዛ ነው ያለችው እና እዚህ ከ4 ዓመት ምናምን በፊት አምጥቻት አክስቷ ጋር ነው የምትኖረው። አክስቴ ጋር ነው የምትኖረው አለ። እሱ አክስት ጋር ማለት ነው። ሌላ ስቴት ነው የምትኖረው። እሷ ቨርጂኒያ፣ እሱ ቢኖረው ሜሪላንድ ነው። እና የተለያየ ቦታ ነው የምንኖረው። ምንም አያገናኛትም ብዬ ነው አለ። ግን ያው ያገናኘዋል። ልጅ አይደለች? እኔም ሚስት ልሆን አይደል? እና ምትክናቷ ልትሆኚ ማለት ባይዜ የኔ ኩያ ናት። ኩያሽ ናት። ሃይ ስኩል ነው የወለዳት ልጁ እንደሆነች ነው የማውቀው። እሺ የሷን ስልክ ላከልሽ? አላክ አስተዋውቃቸዋለሁ። አሳይቻት አንቺን ምናምን በጣም ደስ ብሏታል። እና አስተዋውቅሻለሁ፣ ታወራላችሁ፣ እህት ትሆኛታለሽ እንደዛ አለኝ። እዛ በቃ የደበኩሽ ደብቄሽ አይደለም፣ የደበኩሽ ከመሰለሽ ይቅርታ እንደዚህ አለኝ። ሌላ ቦታ ነው የምትኖረው። ለእኔ ለውጥ የለውም፣ ማወቄ ነው ለውጥ ያለው። ከዛ የሆነ ሰዓት ላይ ግን ሳቅ አንድ ላይ ከመጀመሪያው ጀምሮ አንድ ላይ እንደሚኖሩ አክስት የሚባል ነገር እንደሌለ ታውኩኝ ማለት ነው። ያው ግን ከረፈደ ነው ሁሉ ነገር። ከወለድሽ ምን ካልሽ በራሱ ሲያወራ ረስቶት ነገረኝ። ከመጀመሪያው ጀምሮ ከሱ ጋር እንደነበረች ማለት ነው። እኔ ብዙ ጊዜ ነገሮችን ባለፈ ታሪክ እኔ ማወቁ ጥሩ ነው፣ በግልጽ መነጋገር ጥሩ ነው። ምክንያቱም አንዳንድ ጊዜ ያለፈ ታሪክን በግልጽ አለማውራት ዋጋ ሲያስከፍል አይቻለሁ ነው። ያለፈ ታሪክ ነው፣ እውነት ነው። ቅድም አሁን ለምሳሌ አንቺን አይመለከትሽም አለኝ። ላይ መለከትሽ ይችላል። ያለፈውን የሚመለከትሽ ደግሞ ፓርት አለ አይደለ? ማን ነው? ምን ያህል ልጆች አሉት? አሁን ምን ላይ ነው ያለው የሚለውን ማወቅ ስላለበት እሱ ህይወት ውስጥ እኮ ናት፣ ማወቅ አለ። ይሄ በጣም አለበለዚያ ሳናውቅ ስንቀርባም በመሀል እንግዲህ 20 ዓመት 10 ዓመት ቆይተው ሰዎች ልጅ እኮ ገሌ ያለው ልጅ እኮ እሷ ከውጭ ያለው ወይ እሱ ከውጭ ያለው ተብሎ ይሰማሉ። ባለፈ ታሪካቸው ላይ የተፈጠረው ነገር ቀድሞ ሳይናገሩ ማለትና ትዳራቸው ሲፈርስ ሲበጠበጥ እናያለንና ውሸት ነው የሚሆን። ያ ጠየቅሽው አንቺ ግን እሺ አሁን ልጅ መሆኑን አወቅሽ፣ ቁጭ አድርገሽ ጠየቅሽው። ምንድነው ግንኙነታችሁ? ከእናቷ ጋር ያለስ ነገር ምንድነው? እንደዚህ አይነት ነገሮችን ጠየቅሽ? አዎ ጠይቄያለሁ። ያው የነገረኝ ምንድነው በ6 ወሯ እናቷ ጥላት እንደሄደች ጥላት በር ላይ ጥላት ሄዳ እኔ ነኝ ያሳደግኳት። የኔ እናትና አባት ናቸው ያሳደጓትና እናትም አባትም አድርጋ የምታስበው ረጅም ጊዜ የኔ እናትና አባት ነበር የሚለኝ እና ያው ከእናቷ ጋር እሷም እሱም ግንኙነት እንደሌላቸው እንደማይገናኙ ምናምን ያው ትታት ስለሄደች ልጅቷም መጠየቅ አትፈልግም። እናትየውም እንደዛ እንደሆነ ነው የማውቀው። እሺ ከዛ በኋላ እንግዲህ ልብስና ስልክ ሲልክ የሷን ስልክ ላከልኝ አለሽ? የሷን የድሮ ስልክ ላከልኝ እና በጣም አዘንኩ።
ደግሞ ነገረኝ ራሱ የእሷን የድሮ ስልክ ነው የላኩልሽ። እሺ ይሁን አልኩ። ምክንያቱም ኦልሬዲ ልኮታል አድርጎታል። ለምን ምናምን ብል ያው እሺ ብዬ ተቀበልኩ። ከዛ ያው ክርስትናው ኦልሞስት 15 ቀን እንደዚህ ነበር የቀረው። የሚጠያየቁ ነገሮች ጠያይቀል ይሄ ኬተሪንግ ብዙ ነገር ኪራይ፣ ዲኮር፣ ልብስ ነው ጠያይቀል። ለምን ቼክ አረኩኝ፣ ጠየቅኩኝ። ከዛ እንደዚህ ነው ብለን አወራን። ከዛ ከ3 ቀን ምናምን በኋላ አልመጣም። ለምን አልፈቀዱልኝ ስራ እና እንዴ ለምን በፊት ሲያወራኝ ባይፈቅዱልኝ ራሱ ትቼው ነው የምመጣው። ምክንያቱም እዚህ ጋር ፈልገህ በጣም ናፍቆ የወለድከው ልጅ በአራስነቱ ማቀፍ አትፈልግም። ጠረኑ ማሽተት ያ ነገር ሊያጓጓህ ይገባል። እና እሱ ጋር እንደዛ አልነበረ። ከዛ አልመጣም ማለት እንዴ ለምን ብዬ ስጠይቅ ጭራሽ እኔ ላይ የሆነ እልህ መወጫ ነገር ሆንኩኝ ማለት ነው። እኔ እዚህ ጋር የሚከፋኝ ነገር አለ። አራስ ቤት በጣም ብዙ ነገር አለው። ዲፕሬሽን አለው። በጣም ብዙ ነገር አሳልፋለሁ። ግን ለሱ አልናገርም። ብቻዬን ነው ማሳልፈው። በጣም አዝኝ እሺ ብዬ ብቻዬን ከእናቴና ከእህቶቼ ጋር ክርስትና አስነሳሁ። ያው ድግሱም ቤተሰብ ተውቁም ሁሉም ቀረ ማለት ነው። ከዛ ያው እናወራለን። ልጁን አሳየዋለሁ በቪዲዮ። ያው እንደዛ ማለት የሆነ ከዛ በኋላ እየቀነሰ መጣ። አላውቅም እንዴ ለምን እንደሆነ እየቀነሱ ነገሮች የሆነ ለኔ የነበረው ነገርም ይሁን በጣም ደስተኛ ይሆናል ብዬ አስቤ የነበረው ነገርም በቃ እንደጠበቅኩት አይደለም፣ ተቀየረ ማለት ነው። እና ከዛ በቃ 4 ወር ላይ እመጣለሁ፣ 5 ወር ላይ እመጣለሁ፣ 6 ወር ላይ እመጣለሁ። በቃ ይሄ በተስፋ ዝም ብሎ የሚያኖር ሰው የለም። እንደዛ ሆነ ማለት ነው። ያግዛል ልጁን ግን በዚህ ማለት ያግዛል ግን እንደሚፈልገው ነው ማለት እንደሚያስፈልግ አይደለም። ልጁ የሚያስፈልገውን ነገር አያገኝ። ኢቭን ፎርሙላ አሁን ግዴታ ነገር ነው አይደል? ግን እሱ 2 ነው የላከው፣ 2 ጊዜ። የፊያንሴው ጉዳይ እንዴት ሆነ? እንግዲህ ጋብቻ ሊያገብ እኔ ህጋዊ ማድረግ ፈልጋለሁኝ ስትስለው አልሽ። አይ በፊያንሴ ቪዛ ስለሆነ ትሄጂ የምትችይው የሚፈጥንልሽ አለሽ። እርጉዝ ሆነሽ ትሄጃለሽ ተባልሽ? አዎ እርጉዝ ሆኜ በቃ ፕሮሰስ እጀምራለሁ ምናምን እያለ ይሄ ስራ እንትን ማለት አለብኝ፣ ብር ይሆናል አይደል ያስፈልጋልና እንትን ብዬ ማጠራቀም አለብኝ እንደዚህ እያለ ያው በዛ ሰዓት እንደነገርኩ ብዙ ንብረቱን እንትን እንደተባለ ነው እንደተጭበረበረ እንደተሸጠበት ነውና እንደዛ እያለ ጊዜያቶች ይሄዳሉ። ፕሮሰሱም ሳይጀመር ያው አንዳንዴ ስጠይቅ በራሱ እንትን ይበል እያልኩኝ ከዛ ደግሞ የሆነ ጊዜ ሲገፋ ጠይቀዋለሁ። ስጠይቀው እንደዚህ የሆነ በቃ መላ ያጣ ማምለጫ ያጣ እና ያው እስከዛ አልተጀመረም። እስከዛሬም አልተጀመረም። አሁን ልጅሽ ስንት ዓመት ነው? 1 ዓመት ከ8 ወር። 1 ዓመት ከ8 ወር አልመጣም እሱ እስካሁን? መጣ 8 ወሩ ላይ መጣ። ኦኬ እሺ 8 ወሩ ላይ መጣ። 8 ወሩ ላይ መጣ። አየው ያኔም ተነጋግረን ነበር። የሚገርም በጣም ብዙ ነገር የሆነ እንትን ይልሃል። እኔም ሳወራ እሱም ሞር ያወራል ማለት እንደዚህ እናረጋለን እና ያኔም ቤተሰብ ልናስተዋውቅ ነው። እስከዛ ቤተሰብ አልተዋወቀም። አስቡ ቤተሰብ በጣም እንዴት እንደዚህ ታደርጊያለሽ ማለት አትሊስት እንኳን ምን አለ ብትፈራራሙ ሲለኝ አይ በጣም ጥሩ ሰው ነው እንደዚህ ፕሮሰሱ እንደዚህ ስለሆነ ነው ፕሮግራም እናደርጋለን እያልኩኝ ነው። እና የዛ ሰዓት ለአንድ ወር ነው የሚመጣው የነበረው። ከዛ ወይ አራዝማለሁ እንደ ሁኔታው አይቼ ነበር ያለው።
ከዛ መጣ። ልጁን ሲያየው ደስ አለው። ልጁም የሚገርምህ እንደ 8 ወር ልጅ አይደለም፣ የሆነ ያወቀው ነው የሚመስለው። እና ያው ብዙ ዕቃ ይዞ መጥቶ ነበረ ለሰው የሚሰጥ እና 1 ወር ሙሉ ያሳልፈው ለሰው ዕቃ ሲሰጥ ነው። የተነጋገርነው ሁላ ነገር ቀርቶ ማለት ነው። ከልጁና ከኔ ጊዜ ሊያሳልፍ ፕሮግራም ልናረግ ነበረ። ግን በቃ ሁሌም ስራ እንዳለው ሰው ጠዋት ተነስቶ የሰው ዕቃ ይሰጣል። ከዛ ማታ ይመጣል። ስደውልለት አያነሳም፣ አይመልስልኝም። ወይም ቆይቶ ይደውል። የታረፈ አንቺ ጋር እኔ ጋር ያለው እና በዛ ሁኔታ እኔ እርጉዞኝም ወልጄም ሰራተኛ አልነበረኝ፣ የቤት አጋዥ አልነበረኝ። እና እሱ ደስ እንዲለው እያልኩኝ ልጄን እያስለቀስኩኝ ቤት አጽድቼ ምግብ ሰርቼ ምናምን በቃ ደስ እንዲለው እያልኩኝ ብዙ ልጄን በደልኩት እና በቃ እንደዛ ቀጠለ። ጠዋት ይወጣል፣ ማታ ይመጣል። እቃ ልስጥ ይላል። እንዴ ለምን ቁጭ አድርጌ አዋራዋለሁ። ለምን ከዛ ድረስ ይዘመታል። ስለዚህ ለምን መተው አይወስዱ ወይ የሲስተር ሱቅ 22 አለና ወይ ለምን ከሷ ጋር አይወስዱ ስለው አይ እሺ ምናምን ይልና ከዛ ነገ ያው ነው። ከዛ በቃ ነገሮች በዚህ ሁኔታ ቀጠሉ። ለፋሲካ ነበር የመጣ። ፋሲካ 15 ቀን ሲቀረው 1 ሳምንት ሲቀረው እንደዚህ በዓልን አሳለፍን። ከዛ በቃ እንደዛ እና እኔ ነው የባለፈው የዛሬ አመቱ ፋሲካ ማለት ነው። አመቱ እና ያው በጣም እየከፋኝ መጣ። አይረዳኝም ማለት እዚህ ጋር ልጅ አዝዬ ምናምን እያየኝ ቤት ሳጸዳ ምናምን እያየኝ አጋዥ ልቅጠር አይል ምንም አይመስለው። አሜሪካ ተነስተው ኩክ አድርገው ምናምን አይደለም የሚበሉት። እዚህ ግን በቃ እጁን ቁጭ ብሎ መታጠብ ይፈልጋል። በዛ ሁኔታ ማለት ነው። እና ያው በዛ ሁኔታ ቀጠለ። ደስተኛ አይመስልም ነበር ማለት ቤት ባለው ነገር። ግን እኔ ደስ እንዲለው ማላረገው ነገር አልነበረም። ከዛ መሄጃው ደረሰ ማለት ምንም ሳይደረግ። ከዛ የሚሄድ ዋዜማ እንደ ነገ ልሄድ እንደ ዛሬ ማለት ነው በማይሆን ነገር ተጨቃጨቅንም አይባልም። እኔ አልናገርም። ከዛ ተጨቃጨቅን ምናምንና ከዛ ፈታ ነው ጉዳዩን ምናምን። ነገ ሊሄድ ነው። ጠዋት ተነሳ። ማታ 2 ሰዓት ነው ፍላይቱ። ጠዋት ተነስቶ በቃ ሻንጣ ምናምን አስገባለሁ፣ የሰው ሻንጣ ማለት ነው ብሎ ተነሳ። ከዛ አይ ለምን ምናምን ስለው አይ ቶሎ አስገብቼ ተመልሼ አልመጣም አለ። ከዛ እሺ እኔ ኤርፖርት መጥቼ ነው የምሸኝ አልኩት ማለት ነው። እሺ ችግር የለውም ትመጫለሽ አለኝ። እሺ አልኩኝ። ከዛ ፕሌን ውስጥ ምግብ አይስማማኝም ይላልና ትሰሩልኝና እንሰራለሃለን ሰርተን ይዘህ ትሄዳለህ ብለነው ነበር ማለት ነው። ከዛ ሄደ 4 ሰዓት ላይ ምናምን። ልጁን እንኳን በስነ ስርዓት አላለውም። በቃ የሆነ ተጣድፎ ነው የወጣው። ከዛ ሄደ። ከዛ ምግብ ሰርቼ ምናምን ይዤ ሰዓት እየደረሰ መጣ። ስልክ አያነሳም። ሲያነሳም ቆይ አንዴ ልደውልሽ ምናምን ብሎ ነው የሚዘጋው። ከዛ 12 ሰዓት ሆነ ማታ ማለት ነው። ከዛ ያው ስልክም ባያነሳልኝ ግዴታ መሄድ አለብኝ። ተነስቼ ኤርፖርት ሄድኩኝ ማለት ነው። ራይድሽ ስደውልለት አያነሳም። ቴክስት አደረኩኝ እየመጣሁ ነው ኤርፖርት ደርሻለሁ። ከዛ ከአንዳንድ ደወለ ማለት ነው። ደውሎ በቃ የማይሆን ነገር ተናገረ። ምን አለሽ?
ለምን መጣሽ ምናምን ስራ በቃ ማይሆን ነገር የሆነ ያልጠበቅኩት ነው የለም ዲስሪስፔክት የሚያደርግ ተመልሰሽ ወደ ቤትሽ ምናምን ሳያገኝሽ ማለት ነው በስልክ ማለት ነው። እና እያለቀስኩኝ ወደ ቤት የተመለስኩ ከዛ ሄደ ማለት ነው። ማለት አላቅም ስልክ ይዘን ሰዓትም ተስፋ አልቆረጥኩበትም። እደውል ነበር በጣም ብዙ ሰዓት ደወልኩኝና አያነሳም። ስንት ሰዓት ላይ መሰለህ 2 ሰዓት ተኩል እንደዚህ 3 ሰዓት 2 ሰዓት አይደል ፍላይት ያልኩ ይዘን ሰዓት አነሳልኝ። ቼኪን እያደረኩ ነው ደውልሻለሁ መልሻለሁ። ከዛ አይደውልም 4 ሰዓት 5 ሰዓት ሆነ። እንቅልፍ አልወስዳለኝ። ከዛ እደውላለሁ አያነሳም እስከ ሌሊቱ 11 ሰዓት እኔ ስደውል ነበር የሱ ስልክ ሲጠራ ነበር። ከዛ መጨረሻ ላይ ስልኩ ተዘጋ። በቃ ሄዶ ነው አልኩኝ። ከዛ በማግስቱ እንደዚህ ገብቻለሁ ሰላም ምናምን ብሎ ቴክስት አደረገልኝ። ከዛ በሶስተኛው ቀን ስልክ ተደውሎ አልሄድም እኮ ባልሽ ምናምን ተባልኩኝ ማለት ነው። ከዛ አልሄድም ከዛ አውቀው ነው ምናምን ወይ ደግሞ ከሰው ጋር ተመሳስሎባቸው ነው ይሆናል ብዬ ገብቻለሁ ብሎ በምስል ነው የደወለልሽ? አልደወለልኝ ቴክስት ነው ያደረገልኝ ቴሌግራም ላይ በቴሌግራም። እዚህ ያለ ደግሞ ስልክ እንዴት 2 ሰዓት ላይ ነው ፍላይቱ አልሽኝ። ደወልሽ 2 ሰዓት አይነሳም። 2 ሰዓት ተኩል ላይ 3 ሰዓት ቼኪን እያደረኩ ነው አለሽ። 4 ሰዓት ላይ ደወልሽ ስልኩ ይጠራል አይነሳም። 5 ሰዓት ደወልሽ ስልኩ ይጠራል አይነሳም አልሽኝ። 6 ሰዓትም 7 ሰዓትም እንደዛ። ስልኩ ለምን ጠራ? ከሄደ ዳይሬክት ኮል ነው አይደል እየደወልሽ ያለሽው? በእኛ ቁጥር በራሳችን በእኛ ቁጥር እዚህ በሚጠቀም በነበረ ማለት ነው። ፕሌይ ላይ አይሰራም እኮ አይሰራም። አዎ ታዲያ ስልኩ ሲጠራ ምን ተሰማሽ? ማለት ወይ በቃ እኔ መጥፎ ነገር አላስብም ስለሱ። ቼኪን እያደረኩ ነው ብሎኛል። እያለፈ ነው እሱ 3 ተኩል። አዎ እና ወይ እንግዲህ ስልኩን ሲም ካርዱን ለሰው ሰጥቶ ወይ ስልኩን ብቻ ከዛ ደግሞ በማግስቱ ነው ምናምን ነው ገብቻለሁ ያለ። ፍላይት ተራዝሞበት ቢሆን ወይ ደግሞ ቀርቶ ቢሆን ይደውልኛል ብዬ ነው የማስበው እኔ ማለት ነው። እና ተደውሎ ባልሽ አልሄድም ሲሉኝ አይ በቃ ማን ያለሽ? ማቆሱ እሱ ይቀራው እዚህ ጋርና እሱ ያው በኋላ ላይ የራሴን ማስረጃ ስላገኘሁኝ ያን ሰውዬ ላምነው የቻልኩት ማለት ነው። እና ናይ ተመሳስሎባቸው ነው ምናምን አልኩኝ። በቃ እሱ ገብቻለሁ ብሎኛል። በዛ ላይ እሱ ባለኝ ማግስት ነው የተደወለልኝ ለኔ። እሱ ገብቻለሁ ስላለኝ ገብቷል። ከዛ ከጊዜያቶች በኋላ ፎቶ ፖስት ተደርጎ አየሁኝ ማለት ነው። የምን ፎቶ? ወንድሙ ነው ፖስት ያደረገው እና ሩም ውስጥ ፎቶዎች ምናምን ከወንድሙ ጋር ሩም ውስጥ ሩም ተይዞ ፎቶዎች ከወንድሙ ጋር የሱ እቃዎች ተቀምጠው ወንድሙ ነው ፖስት ያደረገው። አብረው ፎቶ ተነስተው ሩም ውስጥ ከማን ጋር? ከወንድሙ ጋር። እሺ ፎቶዎች ማለት ያው እንዳልሄደ የሚያሳይ መረጃ ማለት ነው። በዛን ሰዓት ሄጃለሁ ያለኝ ሰዓት እንዳልሄደ። እሺ እና ያው እኔ ቤቴ የነበሩት እቃዎች እዛ አሉ። ያንን ሳያረጋግጥኩኝ በጣም አዘንኩኝ።
እና ቪዲዮ ኮል ብዬ ነበረ። ልጁ በጣም አስቸገረኝ ለምዶ ስለነበረ ቪዲዮ ኮል አወራው። ሳይመጣም ያወራው ነበር። ቪዲዮ ኮል አወራው። ናፍቆሃል፣ ምግብ አልበላም አለኝ፣ አስቸገረኝ ምናምን ስለው አይ ታዩ የባሰ ይናፍቀኛል ነበር የሚለኝ። ኦልሞስት ለ15 ቀን ምናምን እንደዚህ አላወራ። ኖርማል ደግሞ ይሄ ኦዲዮ ኮል አለ አይደል? እሱንም ደግሞ ከሳምንት በኋላ ምናምን የተደዋወልነው። ስደውልም አያነሳም ምናምን እንደዚህ ነበረ። እሱ በፈለገ ሰዓት ያው አወራን። ቪዲዮ ኮሉን ደግሞ ከረጅም ጊዜ በኋላ ከ15 ቀን በኋላ ምናምን እዛው ሆኖ አወራሽ? አሜሪካን ሆኖ? አዎ የዛን ሰዓት አሜሪካን ነበር። ስለዚህ ባለኝ ጊዜ እንዳልሄደ አረጋግጫለሁ ነው የምትይኝ? አዎ። ግን ቤተሰብ ቅድም ጠይቄሽ ነበር ለምን ቤተሰቦቹን አላስተዋወቀሽም ብዬ ስልሽ ምክንያቶቹን ነገረኝ። ምንድነው ገንዘብ ተወር ወንድሜ እንደዚህ ያደረገኝ ቤተሰቦቹ። አዎ። ከዛ አንድ አክስት ናት እሷን የተዋወቁት ነሽ? እሷን ሄደሽ ተዋወቀሻል? እሷን ኢንፋክት እሺ። ግን ላንቺ እሱ ጋር ደግሞ ያስተዋወቀኝ አክስቱ አይደለች። እንደው የሆኑ ነገሮችን ልጅ ነሽ በጣም አንቺ ወጣት ነሽ። አሁን በትክክል እንድትመልሽልኝ የምፈልገው እሺ አሜሪካን ሀገር መሄድ በጣም ጉጉቱ ነበርሽ? አልነበረኝ። የምርሽን ነው? የእውነት። እሺ በቃ እንደዛ ከሌለሽ አንቺ በጣም ወጣት ልጅ ነሽ፣ ብዙ ነገር ከፊትሽ ያለ የሆኑ ነገሮችን ሰው አይገምትም ማለት አይገምትም ወይ ስልሽ አሁን ስተሰርተሻል ምናምን አይደለም ያልኩሽ። በህይወትሽ ውስጥ ያሉ ነገሮች የመጡት ነገሮች በሙሉ በረከቶችሽ ናቸው። በነገራችን ልጅሽ በረከትሽ ነው አይደል? ግን እሱ ግን አሳይቶሻል እኮ ምልክቶች። እኔ አሁን አንቺ በነገርሽኝ ማለት ነው። ለምሳሌ መጀመሪያ ላይ መጀመሪያ አንቺ ነገሮችን አስተካክለሽ መሄድ ነበር የምትፈልጊው አይደል? ህጋዊ እንዲሆን ነገሮችን ቤተሰቦችን ማወቅ እሱ አንቺ ቤተሰቦችን ማሳወቅ ማለት እሱ ግን የሆነ አንድ ችግር አንድ ሴናሪዮ ተፈጠረ። ምን አይነት ሴናሪዮ ተፈጠረልሽ? ወንድሙ ቤቱን እንደካደው ንብረቱን ምናምን ሽምግልና ላክ ምናምን የሚባለው ፓርቶች እዚህ ጋር ጠፉ አይደለ? ለምን ሙሉ ትኩረቱ እዛ ጋር ሆነ? ለምን ብሎ መጠየቅ አንዳንዴ ተገቢ ስለሆነ ነው ይሄን የምነግርሽ። ያን በዚህኛው መንገድ አሳለፈሽ አይደለ? ከዛ በኋላ አንድም የቤተሰቡን አካል እንድታገኛ አላደረገም። ይሄም ሊያነቃሽ የሚገቡ ማለት መጠየቅ ማለት ራስሽን አሳልፈሽ ስትሰጪ አንቺ እኮ 3 ወር ሲመጣ እዚህ ራስሽን አሳልፈሽ አይደለም የሚሰጠሽ? አዎ እውነት። ለማርገዝ ስትወስኝ ቀላል ነው እንዴ? ኧረ በጭራሽ ቀላል አይደለም። እንግዲህ ለአንዲት ትንሽዬ ልጅ ይሄን ማድረግ በህይወት ውስጥ ለዛው ቀላል ነገር አይደለም። ይሄን ለምታደርጊለት ሰው ስለሱ ሰው ምንም ነገር ሳታውቂ ወይም ደግሞ ሳይጋብዝሽ ቤተሰቡን ለማስተዋወቅ ሳይጋብዝሽ የአንቺን ቤተሰቦች መጥቶ ለማወቅ ሳይጋብዝ ሽምግልና እንግዲህ በ6 ወር እርጉዝ ሆነሽ ከ6 ወር በኋላ ነው ሽምግልና እንኳን ተላከ ያልሽኝ። ስለዚህ እነዚህ ነገሮችን እየገጣጠሙ ማየት ተገቢ ነበር ብዬ ስለማስብ ነው። እውነት ነው፣ ተገቢ ነው። የነበሩት ነገሮች ናቸው እኔን የሸወዱ። የተፈጠረው ችግር ቤተሰብ ስል እናትና አባት የለውም፣ እህት ወንድም ደግሞ ማለት የለውም ብለሽ አሁንም እርግጠኛ ሆነሽ ነው እያወራሽልኝ ያለሽው። ስለዚህ ምን የምታውቂው ነገር ያኔ ያለ አይመስልኝም እኔ ዝም ብዬ ስገምት። ምክንያቱም ለመሰልሽ እንደዚህ የምልሽ ከወንድሙ ጋር ተጣላ፣ ወንድሙ ካደው ቤቱን ምናምን አልሽ፣ ወንድሙ ፖስት አደረገ አብረው ሆነው። እሱ አይደለም ሌላኛው ወንድሙ ነው። በዛ ሰዓት አልነበረም፣ እሱ ሳውዝ አፍሪካ ነበር። ይሄኛው ወንድሙ ማለት ነው። አስተዋወቀኝ ያልኩ ደግሞ አክስቴ በጣም ወዳት ያለኝ እዛ የአክስት ልጅ ብዙ ነበሩ የሚባሉ። እኔ የማስበው ቤተሰብ አጎቱም ነበረ፣ አጎት ተብሎ የተዋወቁት ማለት ነው። የተዋወቁት አክስት ተብላ የተዋወቅሻትም አክስቷ አይደለችም እንዳልሆነች አረጋግጠሽ? የጓደኛው የሚስቱ እናት ነች፣ አሜሪካ የሚኖር ጓደኛው ማለት ነው። ኦኬ እና አንድ ሰው ይልሽ በቀልድ መልክ እንደው ቀልድ ስላልሆነ ነው የምናገረው። ሁሉም ዳያስፖራ መጥፎ ነገር ይሰራል ማለት አይደለም። እውነት ነው። ደግሞ ሁሉም ጨዋ ናቸው ደግሞ ማለት አይደለም። ፐርፐዝሊ እዚህ ሲመጡ እኛም ተደጋግሞ በዚህ ፕሮግራም እንኳን ብዙ ታሪኮችን አቅርበንላቸዋል። ተደጋጋሚ ጊዜ ሲመጡ እዚህ ኢንጆይ ለማድረግ ምክንያቱም እዚህ ያሉት ሰዎች ወደዛ መሄድን በጣም አጥብቀው ስለሚፈልጉ እነሱ ደግሞ ከዛ ከውጥረቱ ከምኑ መተው እዚህ የሚያርፉበት ስለሆነ ያ አይገጣጠምና በዛ መሃል ብዙ መተላለፎች እንደሚፈጠሩ እናውቃለንና አንዲት እህት ምን አለች? የራሷን ወንድም ነው እንደዛ የምትለው እንዳለ እኮ ጨረሰን ይሄ ሰውዬ አለች።
ለምንድን ነው እንዳለ ጨረሰን ያለችው ቤተሰቦች የሉኝም እያለ ነው ሴቶቹን የሚታወቃቸው። አሁን አንቺ እኮ ገጥሞሻል ያይሽ ቤተሰቦች የሉኝም አለኝ ስላልሽ ነው ይሄ ነገር ትዝ ያለኝ። እናት የለኝም አባት የለኝም ብሎ ነው ሴቶቹን ሁሉ የሚቀርባቸው። እህት ወንድም የለኝም ማስተዋወቅ እንዳይሉት እህት ወንድም የለኝ እኔ ብቻዬን ነው የምኖረው እያለ ነው የሚተዋወቃቸው ሴቶቹን። ጨረሰን እኮ እንዳለ ዘመዶቹን አለችና ይሄ ቀላል ነገር አይደለም። አየሽ አሁን ከጥያቄ ማምለጫ እኮ ነው አይደል መሸሻ ነው። አሁን ለምሳሌ እኔ የለኝም ወላጅ ካልኩሽ በቃ ምን እንግዲህ ከጉድጓድ አውጣቸው አትይኝም። ስለኔ ባክግራውንድ አታቂ አይደለ? ልክ እንደዛ ማለት ነውና ይሄ ነገሮችን አጢኖ ማየት አንዳንድ ጊዜ እርግጠኛ አሁን ቤተሰቦቹ የሉም ስትይ ምናልባት ይሄን የሚያዩ አንቺን የሚያውቁሽ የሱ ቤተሰቦች ወንድም እህቶቹ ካወቁሽ እናት አባታችን እያሉ ሊሉ ይችላሉ። ገባሽ አይደል? ያ ስጋት ስላለኝ ነው ይሄንን ሐሳቤን። ኤኒዌይስ እሺ ሄደ ያው እንዳልኩ ፎቶዎች ምናምን አየው ቪዲዮ ኮል አልፈለገም እና ያው እዛ ሲሄድ ደግሞ እዚህ ተቀየረ እንደ አዲስ በጣም እንደሚወደን በጣም እንደሚወደኝ በቃ እዚህ የነበረው ሰውዬ እዛ ሲሄድ ደግሞ ሌላ ሰው ሆነ ማለት ነው። ምን ሆኖ ነው ማለት ጀመርኩ። ከዛ ያው አንዴ ኦፍ አንዴ ኦን ይሆናል ኦን ኦፍ ይሆናል። የሚያስፈልገውን ነገር አያረግም። እኔ ምንም ችግር የለም ፕሮሰስ ምናምን ችግር የለው ማለት እዚህ ጋር ልጅ እያሳደግኩኝ ነው። ክላስ ልጀምር ስለው አይፈልግም። አጉልቶኛል ፕሮሰስ ልጀምር ስለሆነ አጉልቶኛል ይለኛል ማለት እዚህ ክላስ ልቀጥል ያቋረ ማለት ዲፕሎም ነው የተማርኩት ከዛ ልቀጥል ስለው አይ አጉልቶኛለሽ ልጀምር ነው ይለኛል ማለት ነው። እና የሚያስፈልገውን ነገር አያደርግም። ሁሌ ተጠይቆ ብቻ ሳይሆን ተለምኖ መለመን ይፈልጋል። ለልጁ ለማብላት ለቤት ኪራይ ለመክፈል ምናምን መለመን ይፈልጋል። እንደዛ አይነት ሰው። ከሱ ጋር ለመጨረሻ ጊዜ መቼ ነው የተገናኛችሁት? የመጣ ጊዜ ከአንድ ዓመት በፊት ማለት ነው። ከዛው ወደዚህ አልመጣም። በስልክስ ለመጨረሻ ጊዜ የተገናኛችሁት? ከሁለት ወር በፊት። ይሄን 2 ወሩን አልተገናኛችሁ? ልጁንም ጠይቆ አያውቅም? አያውቅም። ለመጨረሻ ጊዜ ምን አወራችሁ? ለመጨረሻ ጊዜ ያው የቤት ኪራይና የቤት አስቤዛ ላክ። እኔ አካውንቴ ውስጥ ለኢመርጀንሲ እንኳን 10,000 ብር እንዲቀመጥ አይፈልግም። ያው ስራ የለኝም ቤት ልጅ ነው ማሳድገው አይፈልግም እንዲቀመጥ ማለት ነው። እና ያው ሰው ብዙ ነገር ይሆናል። ሰው ሊታመም ይችላል፣ እስር ቤት ሊገባ ይችላል፣ ሊሞትም ይችላል። ሰው ልጅ ስትወልድ ደግሞ ለነገ ማሰብ አለብህ። እኔ የሆነ ነገር ቢሆን ለልጄ ብለህ ነገ ልጄ ምን ይሆናል ብለህ ማሰብ አለብህ። እንደ ባልና ሚስት እንደሆን ፎቶ ምናምን አለሽ? በደንብ አሉሽ? ከሱ ጋር በደንብ ከልጁም ጋር ምናምን በህግ አልጸደቀም እንጂ እኮ ባልና ሚስት ነው። እሱ በተሻሻለ ቤተሰብ ህግ እንግዲህ አንድ ሰው አሟልታችሁ 3 ወር ምናምን አሉ ብዙ ህጎች አሉ። አክቹአሊ እሱ ሳይሆን ፖይንቱ ያው የልብ ጋብቻ ይበልጣል ለመናገር። ስለዚህ አሁን 2 ወር አንቺንም ልጁንም ማግኘት አያውቅም። ስለዚህ ምን መልእክት ማስተላለፍ ትፈልጊያለሽ? ያው ልጅህን የማሳደግ ግዴታ አለብህ። ፈልገህ እስከወለድከው ድረስ ግዴታ ነው ማሳደግ። እኔ ችግር የለውም ማለት ዋጋ ከፍዬ ምናምን አሳድገው ይሆናል፣ ግን በኋላ ላይ ልጄ ማለት ደግሞ አይቻልም። ካሁኑ ልጅህን የሚገባውን ነገር አድርገህ ማሳደግ አለብህ። በኋላ ላይ ልጄ እንዳትል ልጄ ማለት ከፈለክ ደግሞ ልጅህን አሚን ሀብታሙ ይማምን የማሳደግ ለሱ የሚገባውን ነገር የማድረግ ግዴታ አለብህ። ከሄን ነው መናገር የምፈልገው። እኔ ለምኝና አንተን ተለማምጄ አይደለም። ለኔ ችግር የለውም፣ ለልጁ ግን ግዴታ አለብህ። ምናልባት እንደ ምርጫ ካቀረብሽው ውስጥ ሳልጠቅስ ማለፍ ስለማልፈልግ አሁን ነው ድል ያለህ ልጄ ለመጠየቅም ለማግኘትም በኋላ ላይ ግን ልጄ ብትል አላሳይህም አይነት ነው እንትንሽ። አዎ
አይ ነው ይሄ ለአንቺ ሊያምሽ ይችላል ምናልባት ይሄን ስል ወይም ለሌሎች እናቶችም ይሄ ልጁን ዳይሬክትሊ የሚጎዳ ጉዳይ ነው። በቃ ማለት በአባቱ ስህተት ልጁ መቀጣት የለበትም። ገብቶሻል አይደል? ኤኒ ታይም እንትኑ ማግኘት እድሉን በፈጠረ ቁጥር ማገናኘቱ ለልጁ ሊጠቅመው ይችላል ሳይኮሎጂካሊ ማለት ነው። እንዳልሽው ህመም አለው ለእናት እሱ የሆነ ምንም ነገር ሳያደርግ የሆነ ነገር ግን የምናስበው ለማን ነው የሚለውን መለየት መቻል አለብን። የእውነት ለልጃችን የምናስብ ከሆነ በተለይ ማገዝ መርዳት እኔ ሁሌ እላለሁ የገንዘብ አቅሙ የመርዳት አቅሙ የሌለው አንድ አባት በምንም ገንዘብ ፍጠር አትዩ ጤነኛ ላይሆን ይችላል። ግን ጤነኛ ሆኖ እየሰራ ምን እያለ ፍርድ ቤት ላይ የሚቆም አባት ተገቢ አይደለም እያለው የሚቆም ተገቢ አይደለም። እና እቺን በዚህ መሀል ያሉትን ነገሮች እናንተ ችግሮቻችሁን ፈታችሁ ለልጁ የተሻለ ነገርን ብታድርጉ ቢሆን ደስ ይለኛል ጥሩ ነው ብዬ አስባለሁ። እሱም ይሄን ቪዲዮ ሲያዩ እንግዲህ ደግሞ ምናልባት ያሉትን ምናልባት ያልተመቸ ሁኔታ ውስጥ ሆኖ ሊሆን ይችላል። አንዳንዴ ማሰብ ይሄንን ማሰብ ተገቢ ነው ብዬ አስባለሁ። ያ እዚህ ጋር ለማውራት ሞክሬያለሁ በደንብ ልጅህን ቴክ ኬር አድርግ፣ በቃ ልጅህን እርዳ፣ ምን ሆነክ ነው እንዴት አይናፍቅህም ቢያንስ እንኳን በየቀኑ በቃ ልጁም ይገርምህ በጣም ነው የሚያሳዝንህ ብታየው ኢቭን ቪዲዮ ኮል ሲደውልለት እንዴት ስልኩን እያቀፈ እንደሚስሙ እና እንዴት በሱ ላይ መጨከን አስቻለ ብዬ ቴክስት ሳረግ የነበሩት ቴክስቶች እንዳለ ክሊር ተደረጉ። የነበረን ኮንዘርቬሽን እስከዛሬ ማለት ክሊር ተደረገ። ቤተሰቦችሽ ሲያዩት ምን አሉ? ማን? እሱ ባለቤቴ ደስተኛ ነው የሆኑት። በጣም ማለት ለሰው ያለው እንትን ሪስፔክት ምናምን ደስ ይላል፣ ደስ ብሏቸዋል። ግን ያው የሚያውቁት ነገር የለም። እኔም ደስተኛ እንደሆንኩኝ ነው። ምንም ነገር እንደጎደለ አላሳይም። ህይወት ምን አስተማረች? ብዙ ነገር ለሰው ብለህ ምን ይማሩ ሰዎች ካንቺ? ከኔ በተለይ ሴት እህቶቻችን ህይወታችሁን ሪስክ የሚያስከፍል ነገር ውስጥ አትክተቱ። ከሰው ህይወት መማር ጥሩ ነው። ከራስህ ህይወት ሲሆን ብዙ የሚያስከፍልህ ነገር አለ እና ያንን ከመክፈል ከሰው ህይወት መማር ጥሩ ነው። በተለይ የሴት ልጅ ህይወት አንዴ ከተሰበረ አይጠገንም ይባላልና ያው በነገራችን ላይ አንቺ ገና በጣም ልጅ ነሽ። መስራት የምትችይ ብዙ ነገሮችን ማድረግ የምትችይ ምንም በቃ አይ ኖ ህመም አለው ማለት ያሰብነው ነገር ሳይሳካ ሲቀር በጣም ተስፋ አድርገን የነበረው ነገር ሳይሆን ሲቀር ልባችን ይሰበራል። ትራውማታይዝ ልንሆን እንችላለን። ግን ያንን አስተካክለን ደግሞ ህይወትን መምራት አንድ ነገር ነው። ቢኮዝ አንቺ አሁን ከዚህ በኋላ ኃላፊነት አለብሽ። ድሮ ብቸኛ አይደለሽ። ድሮ ብቻሽን ነሽ። ምንም ቢፈጠር አይደል ማኩረፊያም አለሽ። እናትሽ ጋር ምግብ ብትገቢ አባትሽ ጋር አይደል። አሁን ግን አንቺን የሚፈልግ ደግሞ አንድ ሰው አለ። ገባሽ? ከኔ ብዙ ነገር የሚጠብቅ ብዙ ነገር ያንቺን ጤና መሆን ያንቺን ደስታ ገባሽ? ብዙ ነገር የሚጠብቅ ልጅ አለሽና ይሄን ኃላፊነትሽን በአግባቡ መወጣት መቻል አለብሽ። መጠንከር መቻል አለብሽ። ጎበዝ መሆን መቻል አለብሽ። ህይወት ስለሚቀጥል ነው ይሄንን የምነግርሽ። ግን እንዳልኩሽ እሱ ደግሞ ይሄን ፕሮግራም ያየዋል፣ በእርግጠኝነት ያየዋል ብዬ አስባለሁና ሲያየው ደግሞ ምላሽ ይኖረዋል። ቅድም እንዳልኩት ፖዚቲቭ ነገር ማሰብ ጥሩ ነው። ምናልባት ያው ሰው ሀገር ላይ ነው ያለው እንደምናስበው አይደለም። ላይደላ ይችላል፣ ላይሞላ ይችላል ኑሮ። ስለዚህ ይሄን ነገር መጥተህ በግልጽ ንገራት፣ ደውልልን፣ ይሄው ልታገኘን ትችላለህ በማንኛውም ሰዓት። እሷ ያወራችሁ ታሪክ ትክክል አይደለም፣ እውነታው እኔ ጋር አለ ካልከን በራችን ክፍት ነው፣ ምላሽን እናስተናግዳለን። ከዛ ውጭ ግን በዋናነት ችግራችሁ እንድትፈቱት ይሄን ታሪክ ወደዚህ የሚያቀርብ ነው። አንድም ሌሎች ሰዎች እንዲማሩ፣ ሁለተኛው ግን እናንተም ደግሞ ተነጋግራችሁ ለልጃችሁም ስትሉ የተሻለውን ነገር እንድታደርጉ እኛ ልናግዛችሁ እንችላለን። ይሄ ቤት የባለሙያ ቤት ነው። ስለዚህ ልናግዛችሁ እንችላለን። ያን ማድረግ ትችላላችሁ ለማለት እፈልጋለሁ። አመሰግናለሁ። አንቺን በርቺ። የምትይው ነገር ካለ መጨረሻ እድል ሰጥሻለሁ። እኔ ምንም የምለው ነገር የለም። አመሰግናለሁ በጣም ስለጋበዛችሁ።
እኛም በጣም እናመሰግናለን ብዙዎችን ስላስተማርሽልን። በነገራችን ላይ እንግዲህ ምናልባት እንደዚህ አይነት ታሪኮች ተመልካቾች ብዙ ታሪኮችን ልታውቁ ትችላላችሁ በየቤታችሁ። ብዙዎች እንግዲህ በተለይ ከዚህ ከዳያስፖራ ከምንላቸው ወይም ደግሞ ከሀገር ውጪ ኖረው ወደ ሀገር ከሚመለሱ ሰዎች ጋር የሚጀመሩ የፍቅርና የትዳር ግንኙነቶች መጨረሻቸው ሳያምር ሲቀር አይተናል፣ አስተውለናል እና በየትኛውም ወገን ላይ ቆመን ይሄ ጥፋተኛ ነው ማለት አንችልም። ምክንያቱም በዚህ በኩል ያለው ሰው የሱን የራሱን ነገር ነው የሚያውቀው፣ በዛ በኩል ያለው ሰው ነው የሱን የራሱን ነገር ስለሚያውቅ ማለት ነው። ግን ትክክለኛውና መሆን አለበት ብለን ግን የምናስበው በጋራ ሁላችንንም ሊያስማማ የሚችለው እንደዚህ አይነት ግንኙነቶችን ስንጀምር በጥንቃቄ ራስን በጠበቀ መልኩ ነገሮችን ሊያስቀጥለን በሚችል አይነት መልኩ ማድረግ አንድ ነገር ነው ብዬ አስባለሁ። ምክንያቱም የለየለት ግንኙነት ውስጥ መግባት ጥሩ ነው ብዬ አስባለሁ። የለየለት ግንኙነት ማለት ለፍቅር ላይ ትዳር የሚተሳሰብ ከሆነ በቃ በዛ መልክ ነው ግንኙነት ማድረግ። ኢንጆይ ለማድረግ በቃ ለዴቲንግ ከሆነ ደግሞ በዛ መልክ ነው። አጓጉል ተስፋ እየተሰጡ ምናምኖች የሆኑ የብዙ እህቶች ህይወት አላስፈላጊ መንገድ ውስጥ ሲሄድ ስላስተዋልኩኝ የለየለትን ግንኙነት ማድረግ ተገቢ ነው ብዬ አስባለሁ። ይሄ ግል አስተያየቴ ነው። ለማንኛውም በጣም አመሰግንሻለሁ አንቺንም። እንግዲህ የተከበራችሁ ተመልካቾች ከዛሬ እንግዳችን ጋር ያደረኩት ቆይታም ይሄንን ነው የሚመስለው። እኛን ማግኘት ከፈለጋችሁና በየውሃ ሚዲያ የሚቀርብ ታሪክ ካላችሁ ደውሉልን። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟችኋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ